አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን? አዎ ቤተክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን እንዳይመረጡ እያሳሰብን፣ ነገር ግን በአንዳንድ ፈሪዎች በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። በእኛ አስቀልዱ፣ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እውነት ምንጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9 ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ፣ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ የወደቁ? ምክንያቱም ብቃት የላቸውም። ይህን እናገራለሁ፣ ብቃት የላቸውም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታዮች እግዚአብሔር የተመሰገነ ይሁን። እንግዲህ በትላንትናው ዕለት ማለትም ግንቦት 15 2017 ዓ.ም ቅዱስ ሲኖዶስ የተለያዩ ውሳኔዎችን ማስተላለፉ የሚታወስ ነው። ሹመቶችን ሰጥቷል። ብፁዕ አቡነ አብርሃምን ከጠቅላይ ስራ አስኪያጅነት አንስቶ ብፁዕ አቡነ ሳዊሮስን በቦታው ሾመዋል። ብፁዕ አቡነ ጴጥሮስን ደግሞ ከቅዱስ ሲኖዶስ ጻፊነት አንስቶ ብፁዕ አቡነ ዲዮስቆሮስን ሾመዋል። ሌሎች ብፁዓን አባቶችም የቦታ ዝውውር እንዳደረጉ የሚታወስ ነው። በዚህ ላይ እንግዲህ በርካታ ወጣቶች በርካታ ኦርቶዶክሳውያን ቅሬታቸውን እያሰሙ ይገኛል፣ ድምጻቸውን እያሰሙ ይገኛል። በተለይ በወጣቱ ዙሪያ ሰፊ ነገር እየተደረገ ይገኛልና ምንድነው? ለምንስ ነው ተቃውሞ ያሰሙት? ማንስ ላይ ነው ተቃውሞ ያሰሙት? የቅዱስ ሲኖዶስን ውሳኔስ እኛ ምዕመናን እንዴት ነው የምንቀበለው? ምንስ ማድረግ ማንዴታችን ወይም ኃላፊነታችን ወይም የት ድረስ ነው የሚያገባን? እኛ እስከየት ድረስ ነው መጓዝ የምንችለው? የሚሉትን ነገሮች በስፋት የምንመለከትበት መርሃ ግብር ነው እንግዲህ ዛሬ ያስኩላችሁ። የመርሃ ግብር ደግሞ ለብዙዎች እንዲደርስ ብዙዎች ከዚህ እንዲማማሩ ላይክ እና ሼር ማድረጋችሁን አትርሱ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜም ደግሞ እንደተለመደው ለተሾሙትም አዳዲስ ሊቃነ ጳጳሳት ለወረዱትም ደግሞ እግዚአብሔርን ማመስገን ያስፈልጋልና የሥራ ዘመናቸውንም እነሱንም እንዲባርክ እኛም ደግሞ ማድረግ ያለብንን በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን ጻፉ። ሐሳብ አስተያየት የሌላችሁ ሁላችሁም እግዚአብሔር ይመስገን ብላችሁ መጻፋችሁን አትዘንጉ። እስቲ አንዳንድ ቪዲዮዎችን ተመልክተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተለያዩ ሹመቶችን በዛሬው ዕለት ሰጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ ሹመቶችን እንደሰጠ መረጃዎች ወጥተዋል። ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ ተደርጓል። ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እምባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ እንዲሁም ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑን ከቤተ ክርስቲያኗ ሕዝብ ግንኙነት መምሪያ የተገኘው መረጃ ያመለክታል። ጆች ላይ ድምጽ ሰጥቶ ውሳኔ ያሳልፏል። በዚሁ መሰረት ማለት ነው ብፁዕ አቡነ ዲዮስቆሮስ 54 ድምጽ በማግኘት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ለ3 ዓመት እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስ 48 ድምጽ በማግኘት ጠቅላይ ዋና ስራ አስኪያጅ አድርጎ መርጧል። ከዚሁም ጋር በማያያዝ ብፁዕ አቡነ ሕርያቆስ 54 ድምጽ በማግኘት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ሀገረ ስብከቱን እንዲመሩ ቅዱስ ሲኖዶስ ወስኗል።
ብፁዕ አቡነ ናትናኤል 54 ድምፅ በማግኘት የቅድስት አገር ኢየሩሳሌም ገዳማት ሊቀ ጳጳስ ሆነው ቤተ ክርስቲያኒቱን እንዲመሩ እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁ ጋር በተያያዘ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የደቡብና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው በደቡብና በምዕራብ አፍሪካን እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህም ጋር ብፁዕ አቡነ ናትናኤል በሰሜን አሜሪካ የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ ሀገረ ስብከታቸውን እንዲያዙ የኮሎራዶ ዴንቨርን ሀገረ ስብከት ደርበው እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር በተያያዘ ብፁዕ አቡነ ሙሴ የምስራቅ አውስትራሊያ ሀገረ ስብከትን እንዲያዙ በታይካ ነገስ በዓታ ለማርያም ገዳም የበላይ ኃላፊ ሊቀ ጳጳስ ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ዕለት በውሳኔ ያሳለፈበት ትልቅ ዕለት ነው። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለዚህ ትልቅ አገልግሎት ለተመረጡ ለብፁዓን አበው ሊቃነ ጳጳሳት መልካም የሥራ ዘመን እንዲሆንላችሁ እመኛለሁ። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። የቤተ ክርስቲያን አምላክ የተወደዳችሁ የእግዚአብሔር ልጆች ዛሬ እንደሰማችሁት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተመርጠዋል። እኔ እንኳን ይህንን ጉዳይ ለማንሳት አይደለም ዛሬ የመጣሁት፣ ግን እንደ አንድ የተዋህዶ ልጅ ብፁዕ አቡነ አብርሃምን ለማመስገን ብቻ ነው የመጣሁት ማለት ነውና ብፁዕ አባታችን ብዙ ፈተና ያለባቸው፣ ብዙ ስቃይ ያለባቸው፣ ብዙ ጫና ያለባቸው፣ ብዙ መከራ ያለባቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳትከፈል ጠብቀው እስከዚህ ሰዓት ስላደረሱልን እጅግ አድርገን እናመሰግናለን። ከብፁዕ አቡነ ጴጥሮስ ጋር በመሆን ያን ሁሉ ፈተና እንድናልፈው ቤተክርስቲያን ጥቁር የለበሰችበትን ጊዜ እንድናልፍ አድርገውናልና ብፁዕ አባታችን ቡራኪው ይድረሰን፣ እጅግ አድርገን እናመሰግኖታለን። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን። አዎ ቤተክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ በርካታ ሰዎች እንዲሞቱ ምክንያት የሆኑ እንዳይመረጡ እየጮህን እንዳይመረጡ እያሳሰብን፣ ነገር ግን በአንዳንድ ፈሪዎች በአንዳንድ ደካማዎች ደረቴ ይቅላ ሆዴ ይሙላ በሚሉ ሰዎች አማካኝነት ለዘረኛ ጳጳስ ቤተክርስቲያንን አሳልፈው ሰጧት። ለአቡነ ሳዊሮስ ብፁዕ አቡነ ሳዊሮስን የመረጣችሁ አባቶቼ በጣም አዝኜባችኋለሁ፣ በጣም አፍሬባችኋለሁ። አዎ ቤተክርስቲያን ብዙ መከራ ሲደርስባት ዝም የምትሉ ብዙዎች እንዳላችሁ እናውቃለን። ስለ ቤታችሁ፣ ስለ ባንክ ስላለው ገንዘባችሁ፣ አልፎ ተርፎ ስለ ግል ኃጢአታችሁ እንጂ የምትጨነቁት ስለ ቅድስት ቤተክርስቲያን እንዳልሆነ እናውቃለን። እናንተም ቤትን የምታከማችሁ፣ ገንዘብን የምታከማችሁ፣ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችኋል። ትግራይን ትመልሳላችሁ የትግራይ ጳጳሳትን ስንል ዘረኛና መረጣችሁ። አይ ሲኖዶስ እንደዚህ የማንም መቀለጃ እንሁን። እጅግ በጣም ያሳዝናል። እናውቃለን እኮ ለታሰሩ ሰዎች የማትጮሁ ናችሁ። ለሞቱ ሰዎች የማትጮሁ ናችሁ። ለተፈናቀሉ ሰዎች የማትጮሁ ናችሁ። ስለ ገንዘብ፣ ስለ ዝውውር፣ ስለ ስልጣን የሚያስጨንቃችሁ ይሄ እንጂ የድሃን እንባ መቼ ያስጨንቃችኋል? የቤተክርስቲያን ጉስቁልና መቼ ያስጨንቃችኋል? የይዞታ መጨነቅ፣ የይዞታ መነጠቅ ምን ያስጨንቃችኋል? ይሁና እግዚአብሔር ቀና አለው። ቀና የሚያደርገን ጊዜ ሩቅ አይሆንም። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ በታሪክ ቅድስት ቤተክርስቲያን ማቅ እንድትለብስ ያደረጉ ስለሆኑ፣ ሁለተኛ በአዲስ አበባና በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተጠለሉ ኦርቶዶክሳውያን ላይ የደረሰው እልቂት መሪ ተዋናይ የነበሩ በመሆኑ፣ ሶስተኛ በብሔር ውክልና ስልጣን ፈልገው እንጂ የመንጋው መበተንና የቤተክርስቲያን መከራ ምንም የማይመስላቸው በመሆናቸው፣
በአጠቃላይ ቤተክርስቲያንን አስለቅሰው የምዕመናንን እንባና ደም አፍስሰው ለሳቅ የታጨ የመጀመሪያው ሰው ስለሆኑ በፍጹም ሹመቱ አይወክለኝም። ሌላው ተወግዘው እያለ ተሞዳምዳችሁ ወደ ጵጵስና ማምጣት ሳያንሳችሁ የመንጋው መበተን ደንታችሁ ያልሆነ ለወንበራችሁ ብቻ ሲሆን ምዕመናኑን ጥቁር ላስለበሳችሁና ይህንን ሹመት ላጸደቃችሁ ሁሉ በዚህ ዘመን በጠላት ለተከበበችው ቤተክርስቲያን ለደረሰባት መከራ ለፈሰሰው ደምና እንባ ወደፊትም መከራው እንዲቀጥል አደረጋችሁ ተበቃዩ አምላክ ብድራቱን ይክፈላችሁ። አሁንም ቢሆን አቡነ ሳዊሮስ እኔን አይወክሉኝም። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን ያደረጋችሁ ለመላው ኦርቶዶክሳውያን ታደርሱ። ድጋሚ ጥቁር ቀን ድጋሚ ጨለማ፣ እኛ እንደፈራ ነው እነሱ ደግሞ እንደዛቱት ይሄው የማይደርስ የለምና ተቆጣጠሩት ሆኑት። የዛሬ 2 ዓመት ለዚህ ወንበር ሲባል ነበረ ያን ሁሉ ክርስቲያን ያን ሁሉ ባለማተብ እንደ ቅጠል ያረገፉት ጥይት እንደ ውሃ ያርከፈከፉባቸው እንደ በግ አስተኝተው ያሳረዷቸው። ቅድስት ቤተክርስቲያን በዘመኗ አይታና ሰምታ የማታውቀውን ነገር በዘመኗ የሆነባት የዛን ቀን የዛሬ 2 ዓመት ነበር። ካሁን በኋላ በቅድስት ቤተክርስቲያን ላይ ለሚደርሰው ነገር በደል በሙሉ ተጠያቂው ማንም አይደለም፣ እሱና እሱም መሰሎች ግብረአበሮቹ ናቸው። ቅድስት ቤተክርስቲያን ካሁን በኋላ በሚደርስብሽ ፈተና በሙሉ ከጎንሽ ሆነ ልሳናችን እስኪዘጋ ድረስ ልናገለግልሽና ልንሟገትልሽ ልንከራከርልሽ ተዘጋጅተናል። ሳንከዳሽና ሳናጎበድድ እንድናገለግልሽ ፈጣሪሽ አምላክሽ ኢየሱስ ክርስቶስ ይርዳን። እውነት ምንጊዜም አንድ ሰው የሚናገራት 9 ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም 9 ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተክርስቲያናችን እውነት ናት። መሰረቷም እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሐሳብ አድርጎ መውሰድ ቤተክርስቲያንን መካድ ነው። ትላንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተክርስቲያንን የከዱ በቤተክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅትን ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸሽተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። ኦርቶዶክሳውያን ሁላችንም አሁን ያለንበት ስሜት ይታወቃል። በጣም እርብሽ የሚያደርግ መግለጽ የማንችለው ስሜት ላይ ያለነው። እኔም ከስራ ላይ አላስችል ብሎኝ በቃ ሲተናነቀኝ ነው ቪዲዮ ለመስራት እየወሰንኩት። ከዚህ በፊትም ሰርቼ አላውቅም። ግን አንድ ነገር ለመናገር እፈልጋለሁ። ፕሊስ አንድ ለትንሽ ደቂቃ ብቻ አዳምጡ። በንግስ በዓላቶቻችን ላይ በድንቅ መምህሮቻችን ስንማራቸው የነበሩትን የቅዱሳን ሕይወት የምንኖርበት ከመስማት ወደ መኖር የምንደርስበት ጊዜ እየደረሰ አይመስላችሁ? ያርግልን እግዚአብሔር። መቼስ መጠጥ ቤት ቁጭ ብለን በመጠጡ ናላ ራሳችንን አዙረን ከመሞት ለሃይማኖታችን ራሳችንን ሰጥተን ከቅዱሳኑ ጋር ቢያንስ እላይ ባንቀመጥ ከእግራቸው በታች ለመቀመጥ እግዚአብሔር ያብቃን። ለሁላችሁም ምን እንደምል አላውቅም። ብቻ እግዚአብሔር ቸሩን ጊዜ ያምጣልን። አመሰግናለሁ። ጋቢ ብዙ ጊዜ ጠይቀን ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት። ለዚህ ነው ለካ ድሮም ብዙ ክርስቲያንን ያጣ ነው። እናንተ ይሄን አይልና እኛን በዚህ ደረጃ እኛን ስትጠሉ ሌላው መንጋው ተሰዶ ወደ ሌላ ሃይማኖት ተገባ። ለዚህ ነው በዚህ ሹመት የሆነ ነገር ተማርኩት፣ የሆነ ነገር ገባኝ። እሱ ምንድነው ብትሉኝ
አቡነ ሳዊሮስ ብፁዕ ቅዱስ አቡነ ሳዊሮስ ዋና ስራ አስኪያጅ ሆነው ሲሾሙ ብዙ ሰው ሲንጫጫ ሰማው። ከዛ ወደ ኋላ መለስ ብዬ ሳስብ ብዙ ኦርቶዶክሳውያን ህዝብ ስናጣ ወደ ፕሮቴስታንት ተሰዶ ሲገባ ከኦሮሚያ ወይም ከኦሮሞ ብሔረሰቦች ወደ ጴንጤ ወይም ፕሮቴስታንት ሃይማኖት ሲገባ ድሮ ኦርቶዶክስ ነበርኩ ብሎ ሲያወራ ዛሬ ለካ ይሄን ናይል ጥላቻ ኖሮብን ነው። ይሄን ናይል ስጠሉን ነው። ለካ ይሄን አይቶ ነው የተሰደደው። ግን እንደ ሰውኛው ብንከባበር ወይም ደግሞ እነሱም ቢሾሙ ሰው ናቸው ኦርቶዶክስ ናቸው ብለን ብናስብ ጥሩ አይመስላችሁ? እንደኔ ግን እኔ በእርግጥ ብዙ የከለ ጎሳ ነኝ የከለ ብሔር ነኝ የሚል አስተሳሰብ የለብኝም። ግን በዚሁ የሆነ ነገር ስለተማርኩ ነው። የሆነ ቪዲዮም ከዚህ በፊት ከ8-9 ሰዓታት በፊት ለቅቄዋለሁ ስለ አቡነ ሳዊሮስ የተናገረው የሆነው ልጅ። ስለዚህ በጣም ስለተሰማኝ ነው ማውራት የፈለኩት። ስለዚህ እባካችሁ ይሄን ናይል ጥላቻችን ባንገልጽ በድብቅ ይዘን ብንቆይ ይሻላል። ለምን በምትለቁት ቪዲዮዎቹ ላይ የምሰናከል ብዙ ህዝብ ስላለ ለካ ተጣልተናል እንዴ ብሎ ስለ ጥላቻ ስለ ብሔረሰቦች ጥላቻ እየጠነከረ ስለሚሄድ ብናስተውል ተገቢ ነው ብያ እንግዲህ እንደተመለከታችሁት ነው የሹመት ዜናውንም የወጣቶችንም ተቃውሞ ለመመልከት ሞክረናል። እንግዲህ እንዳልኳችሁ በትላንትናው ዕለት የተሾሙ ብፁዓን አበው ሊቃነ ጳጳሳት ናቸው። በምን ያህል ድምጽም እንደተሾሙ ለማየት ችለናልና ምንድነው ይሄን ተከትሎ በርካታ ወጣቶች የራሳቸውን ድምጽ እያሰሙ ይገኛል። ሀዘናቸውን እንደከፋቸው እየተሰማ ይገኛል። ይሄም ተከትሎ የሆነው ምንድነው ካልን እንግዲህ በቤተክርስቲያናችን ላይ የዛሬ 2 ዓመት በፊት በጥር 14 ብፁዕ አቡነ ሳዊሮስ እንግዲህ በሌላ ቦታ ሌሎች ብፁዓን አባቶች ሹመናል ብለው ዜና ወጥተው እንደነበረ የሚታወስ ነው። ያንን ተከትሎ ደግሞ በርካታ በተለይ በሻሸመኔ በሌሎችም ክልሎች የተሾሙትን እንቀበላለን አንቀበልም በሚል ከፍተኛ ሰጣ ገባ ከፍተኛ ችግር ግጭቶች ነበሩ። በእነዚህ ግጭቶችም የሞቱ ሰዎች ነበሩና ቤተክርስቲያንም በዚህ ምክንያት 3ቱን የነነዌ ቀን ጥቁር ለብሳ ጸሎት ሲደረግ እንደነበሩ ሁላችን የምናስታውሰው ነው። እንግዲህ ይህንን ተከትሎ ነው እና አቡነ ሳዊሮስ ላይ ቤተክርስቲያንን ጥቁር ያስለበሱ ብዙ ኦርቶዶክሳውያን በእነሱ ምክንያት የመሞታቸው ምክንያት ነውና እንዴት አሁን ጠቅላይ ስራ አስኪያጅ ተብሎ እንዴት ሹመት ይሰጣል ብለው ወጣቶቹ እያደረጉ ያለው እንቅስቃሴ ይህንን ነው ድምጻቸውን እያሰሙ ያሉት። ይህን ተከትሎ ነው የወጣቶቹ ጩኸት። ነገር ግን ምንድነው ማድረግ ያለብን ከዚህ በኋላ? መታሰብ ያለበት አዎ ጥቁር ተለብሷል፣ አዎ ከፍተኛ ችግር ነበር፣ አዎ በጣም ብዙ ሰው አልፏል፣ አዎ በጣም ብዙ ሰው ተጎድቷል በዛ። ነገር ግን በጊዜው ቅዱስ ሲኖዶስ ለነዚህ ለብፁዓን አባቶች የምሕረት በር ከፍቶ ይቅርታ ከጠየቁ እንደሚመለሱ ቅዱስ ሲኖዶስ ውሳኔ ወስኖ ነበር። ይህንንም ውሳኔ ተጠቅሞ እንግዲህ በጠቅላይ ሚኒስትሩ አደራዳሪነትም ቢሆን እነዚህ 3ቱ ብፁዓን አባቶች መጥተው ወደ ቤቱ ገብተው ይቅርታ ጠይቀው ቅዱስ ሲኖዶስም ይቅርታቸው እንደተቀበለ የምናስታውስ ነው። አሁን ያን ያለፈውን ታሪክ ዛሬ ላይ ማምጣታችን ዋጋ ያስከፍለናል ብዬ አስባለሁ። ምክንያቱም በጊዜው ቅዱስ ሲኖዶስ ይቅርታ ሲጠይቅ ይቅርታ ሲቀበል ልክ አይደለም ማለት የነበረብን በዛ ሰዓት ነው፣ ልክም ካልሆነ። ነገር ግን ሲኖዶሱ ይቅርታ ከተቀበለ ይቅር ካለ በኋላ እኛ ተነስተን ዛሬ የተለያዩ ድምጾችን ብናሰማ የቅዱስ ሲኖዶሱ ለምሳሌ ቅዱስ ሲኖዶስ በመንፈስ ቅዱስ ነው የሚመራው ብለን እናስባለን አይደል? በመንፈስ ቅዱስ እንደሚመራ እናምናለን። እኛና መንፈስ ቅዱስ ወስኗል የሚለውን ይህንን ነገር ሁላችንም ኦርቶዶክሳውያን እናምናለን። ስለዚህ ከመንፈስ ቅዱስ ጋር ወስነናል እኛ ብለው ያመጣውን ሲኖዶስ እኛ ለመቀበል ግዴታ አለብን ወይ? ቅዱስ ሲኖዶስ በሚወስናቸው ውሳኔዎች ላይ ተቃራኒ ሆነን ያንን ውሳኔ ማስከልበስስ እንችላለን ነው የሚሉ ነገሮችን ማየት ያስፈልጋል። ችግሮች አልነበሩም እያልኩ አልነበረም፣ ነበሩ ችግሮች። እነዛ ችግሮች ግን በሰዓቱ በታይሙ ነበር መነጋገር የነበረው። በታይሙ አልፎ እነዚህ ብፁዓን አበው ሊቃነ ጳጳሳት እንግዲህ 2 ዓመት እኮ ቤተክርስቲያኒቷን ሲያገለግሉ ነበር። ከዛ በኋላ አይደል ዛሬ ላይ
ይህ ለምን ተደረገ? ቅዱስ ሲኖዶስ ይህንን ለምን አደረገ? አንዳንዴ እግዚአብሔር ሹመትን ሲሰጥ እግዚአብሔር ካልፈቀደ ሹመት እንደሌለ በእውነት ማመን አለብን። በአንድ ገዳም ምን ተከሰተ መሰላችሁ? አንድ የገዳሙ አበምኔት እንግዲህ በጣም በጠና ታመው ሊያርፉ ይደርስና ገዳሙ አበምኔት ደግሞ በራእይ ታይቷቸው በጣም አስቸጋሪ መነኮስ ነበሩ። በዛ ስለ ቃሉ ይቅርታ ይደረግልኝና እንደ ዱርዬ እንደሚባለው በዚህ ዘመን እንደዛ አይነት አባት ነበሩ በገዳሙ። ስለዚህ እኛ አበምኔት ሊያርፉ ሲሉ በኔ ወንበር በኔ ቦታ እኚህ መነኮስ እንዲሾሙ ብለው ኑዛዜ ይናዘዛሉ። በዚህ ሰዓት መነኮሳቶቹ በጣም ያጉረመርማሉ። እንዴ ምን ማለት ነው? ስንት የበቁ አባቶች፣ ስንት ለገዳሙ የሚመጥኑ አባቶች እያሉ እንዲህ አይነት ስራ እየሰራ እንዲህ አይነት ክፋት እየሰራ እንዲህ አይነት ተንኮል እየሰራ እንዲህ አይነት ነገር እያደረገ ይህንን መነኮስ ይሹ የሚሉት ብሎ ሁሉም በራሳቸው አንጎራጎሩ። ነገር ግን የአበምኔቱን ቃል መቀበል ግድ ነበርና አበምኔቱ ከዚህ ዓለም ድካም ሲያርፉ እኛን መነኮስ ሊሾሟቸው ሲፈልጉ አልሾምም ብለው በጣም ከፍተኛ ሰጣ ገባ ውስጥ ይገባሉ። አልሾምም ሲሉ አይ ግዴታ ነው በቃ መሾም አለበት ማገልገል አለበት ተብለው እኚህ መነኮስ ታስረው ይሾማሉ። ሹመት ከተሰጣቸው በኋላ ልክ በዕለቱ ሹመት ተሰጠ። በሌሊት ከገዳሙ ለማምለጥ እኔማ ለዚያ አልገባም ብለው ከገዳሙ ለማምለጥ ያስባሉ ማለት ነው። ይህንን ያስቡና በግንብ በአጥር ዘለው ሌሊት ለማምለጥ በሚሞክሩበት ሰዓት መልአከ እግዚአብሔር መጥቶ የእግዚአብሔር ፈቃድ ስለሆነ ነው የተሾሙት፣ አርፎ ይቀመጡ፣ ገዳሙን ስለማልፈልገው ገዳሙን እንዲጠፋ ስለተፈለጉ ነው እርሶ የተሾሙት ተብለው ያ መልአክ ይመልሳቸዋል። እኛም መነኮስ ገዳሙን ያጠፋሉ ማለት ነው። እንግዲህ እዚህ ጋር ምንድነው ለማንሳት ፈልገው እግዚአብሔር ለሁለት ነገር ይሾማል። በጎ ስራ መልካም ስራ እንዲሰራ ሲፈልግም ይሾማል። ለመጥፋትም ከተፈለገ እንደሚሾም ማወቅ አለብን። ማንኛውም ሹመት ከእግዚአብሔር ነው። ዛሬኛ በሰውኛ እናስባለን እንጂ እነ ብፁዕ አቡነ ሳዊሮስ ሹመት እግዚአብሔር ስለፈቀደ፣ ምክንያቱም በእነሱ ላይ ሊሰራ የታሰበ ነገር አለ ማለት ነው። ያ ነገር ደግሞ ሊሰራ ግድ ነው። ወይ ቤተክርስቲያኒቷን ጠቅመው ያሻግሯታል ወይም ደግሞ ቤተክርስቲያኒቷ ባይዘው ያጠፋም። በዚህ ዘመን ያለን ኦርቶዶክሳውያን ወይ እንስተቀይ ይሆናል። ስለዚህ ይህን ሹመት ከመንፈስ ቅዱስ ከቅዱስ ሲኖዶስ የሆነውን ሹመት እኛ ያለመቀበል መብት አለን ወይ የሚለውን በውስጣችን ልናስብ ያስፈልጋል። እስቲ በዚህ ዙሪያ አንድ አባት የሰጡት አስተያየት አለና ተመልክተን እንመለስ። ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል ብለን ካመንን ታዲያ ይኸው ቅዱስ ሲኖዶስ የወሰኑን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ይወስዳት ይሆናል እንጂ በምንም አይነት ተአምር ለቅድስት ቤተክርስቲያን ያንተ ተቃውሞ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህንም ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ሮሜ ምዕራፍ 8 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ቅዱስ ሲኖዶስ በዛሬው ዕለት እንግዲህ በርካታ ውሳኔዎችን አሳልፏል። ከነዚህ መካከል እንግዲህ ብፁዕ አቡነ ዲዮስቆሮስ በእውነት የልማት አምባሳደር ከዚህ በፊት የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ሰዓት እጅግ በርካታ ስራዎችን በመስራት ተሸልመው የነበሩት ብፁዕነታቸው የደቡብ ምስራቅ እና የደቡብ ትግራይ እና የራያ ዙሪያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንግዲህ እንዲያገለግሉ መርጧል። እንደዚሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው እንዲያገለግሉ መርጧል። ታዲያ ይህንን የመረጠው በመንፈስ ቅዱስ የሚመራው ከእግዚአብሔር በታች ቅድስት ቤተክርስቲያናችንን የእግዚአብሔር እንደ ልብ የሆነው እያገለገሉ እየመሩ ያሉ ብፁዓን አበው ሊቃነ ጳጳሳት ናቸው፣ ወይም ደግሞ ቅዱስ ሲኖዶስ ነው። ስለዚህ እኛም ደግሞ የቤተ ክርስቲያን ልጆች ቅዱስ ሲኖዶስ የወሰነውን ያሳለፈውን ውሳኔ እንደ ልጅነታችን አሜን ብለን ተቀብለን እናገለግላለን ማለት ነው። ስለዚህ አንዳንዶች ያልተመቻችሁ ምናልባት ቤተክርስቲያኗን እኔ ልምራት ከኔ በላይ ቤተክርስቲያኗ ማንም የላትም ብላችሁ ራሳችሁን እንደ መሪ የምትቆጥሩ አንዳንዶች ደግሞ ስትቃወሙ እናያለን። ወደድክም ጠላህም አንቺም ተቃወምሽም ደገፍሽም የምታመጣው ነገር የለም። ዳሩ ግን ቅዱስ ሲኖዶስ በመንፈስ ቅዱስ ይመራል ብለን ካመንን
ታዲያ ይኸው ቅዱስ ሲኖዶስ የወሰኑን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ይወስዳት ይሆናል እንጂ በምንም አይነት ተአምር ለቅድስት ቤተክርስቲያን ያንተ ተቃውሞ አይጠቅማትም። በመሆኑም ቅዱስ ሲኖዶስ የወሰነውን ውሳኔ ማስተላለፍ እንደው የሚያስነቅፍ ነገር አይደለም። የልጅነት ስራ ይሄ ስለሆነ ማለት ነውና በድጋሚ ብፁዓን አበው ሊቃነ ጳጳሳት ቅድስት ቡራኪያቸው ትድረሰን። መልካም የሥራ ዘመን እንላለን። ተጓዡ መነኩሴ ነኝ። እንደተከታተላችሁት ነው። ቅዱስ ሲኖዶሱ በመንፈስ ቅዱስ ነው የሚመራው ብለን ካሰብን የወሰነውን ካመንን የወሰነውን ውሳኔ መቀበል ግዴታ አለብን። ድምፅ ማሰማታችን ዛሬ መናገራችን በጣም ጥሩ ነው። ምክንያቱም ወደፊት ለሚደረጉ ነገሮች ጥንቃቄ ሊሆን ይችላል። ለብፁዓን አባቶች መልእክት ሊሆን ይችላል። እነ ብፁዕ አቡነ ሳይሮስም እንግዲህ ያን ህዝቡን ያስቀየሙት ያን ሁሉ በደል የሰሩት ዛሬ በዚህ መንበር ላይ ሆነው ቤተክርስቲያኒቷን ሊክሱ ሊሆን ይችላል፣ አናቀውም። ይሄ እግዚአብሔር መንፈስ ቅዱስ ግን በጎ ስራን መልካም ስራን እንዲሰሩ ለቤተክርስቲያኒቷ የሚጠቅመውን ስራ እንዲሰሩ እንዲረዳቸው ጸሎት ማድረግ ነው ከኛ የሚጠበቀውና ሁላችንም በቻልንበት አቅም ጸሎት ማድረግ ነው። የቅዱስ ሲኖዶስን ውሳኔ ክርስቲያን ሆኖ ኦርቶዶክስ ሆኖ የመቀበል ግዴታ አለብን። ተቀብለን ነው እንኳን ያንን መተቸት ያለብን። አዎ ቅዱስ ሲኖዶስ ውሳኔ ወስኗል፣ የመቀበል ግዴታ አለብን። ያን ተቀብዬ መተቸት ካለብን መተቸት እንችላለን። የራሳችንን ሐሳብ ማስቀመጥ እንችላለን። አባቶቻችን እንግዲህ በመንፈስ ቅዱስ ተመርተው ይህንን ውሳኔ ወስነዋል። ለቤተክርስቲያኒቷ እንዲጠቅም ደግሞ እኛ ምዕመናን ጸሎት ማድረግ አለብን። ለቤተክርስቲያኒቷ የሚጠቅም ሹመት እንዲሆን እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ጴጥሮስ አገልግለዋል። እግዚአብሔር አምላክ ይጠብቃቸው፣ ብራኪያቸው ሁልጊዜ ይድረሰን። ለቤተክርስቲያን ብዙ ዋጋ በጣም ተግዳሮት ባለባቸው ጊዜያት በመከራውን አልፈዋልና እነዚህ ብፁዓን አባቶችም እግዚአብሔር እድሜ ከጤና እንዲሰጣቸው ሁላችንም መመኘት አለብን። በዚህ ላይ በቅንነት ከሌላ አንግል ሳይሆን በቅንነት አይታችሁ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ እንድትሰጡ እየጠየቅኩ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።